ሄሉሻ አይሃለው ከሩቅ ሰርቄ እያለች ከች ብላለች ማለት ነው። ሄሉሻ ማንን ነው ከሩቅ ሰርቀሽ የምታየው? ለማንም ይሁን ለማንም ይሄ ዘፈን ማለት ነው ከሩቅ ሰርቀሽ የምታይበት ነገር የለሽም። ምንም ምክንያት የለም ሄሉሻዬ። እንደውም ከተቻለ አንቺን ከሩቅ ሰርቀው እንዲያዩሽ ማድረግ አለብሽ። ሲቀጥል ደግሞ ማለት ነው እንደውም ሰርቀው ለማየት ራሱ እንዲናፍቃቸው መሆን አለበት። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ ብዝት ትርፍ ይበልኝ በያላችሁበት ቦታ። ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ነባሮችም ላይክ እያደረጋችሁ ስለምታበረታቱኝም እጅግ በጣም ነው የማመሰግነው። ሀሳብ አስተያየት ካላችሁ በነፃነት ቤታችሁ ነው ማስቀመጥ ይቻላል። እየተሰማንን እንናገራለን። የተሰማችሁን ማስቀመጥ ይቻላል እና ማለት ነው ቤተሰብ ዛሬ ዘው ብዬ ቲክቶክ ላይ ስገባ ማለት ነው ሄሉሻ ይኸውላችሁ በዚህ መልኩ ዘንከት እያለች መታለች እና ማለት ነው እኔ ኮሜንታተሮች እኮ ቀኔን ነው ያበሩት። በጣም የሳኩት እሷ ቤት ገብቼ ማለት ነው። በጣም ደስ የሚል ኮሜንት ነው ያለው በዚህ አጋጣሚ። ነገር ግን አንድ ኮሜንት ያሳቀኝ ምን እንደሆነ ታውቃላችሁ? አንደኛው እህታችን ምን አለች መሰላችሁ? ሄሉሻዬ እኮ እግሯ ሲያምር የሴት ልጅ ውበቷ እግሯ ነው አለች ማለት ነው። አንዷ ቀበል አድርጋ ደግሞ አይ የኔውማ እኮ ሙጀሌ ጨርሶት በካንስ ነው የሚሄደው አለች ማለት ነው። እና ያንን ኮሜንት አይቼ የሳኩት ሳቅ በጣም የሳኩት የምሬን ነው። እውነትም ለካ ለሴት ልጅ ውበቷ እግሯ ነው። እንዴት አባቱ ነው የሚያምረው ሄሉሻ እግሯ ማለት ነው። በዛ ላይ ከቸኮሌት ከለሯ ጋር ማለት ነው እጅግ በጣም ነው የሚያምረው። እና ደግሞ እንደዚህ ዘንከት ስትል የነበረው የአብስራና ልዩን ስታያቸው ተቀምጠው ማለት ነው እንደዚህ ዘንከት እያለች ተረማምዳባቸው ሄደች ማለት ነው። ይመች ሄሉሻዬ የኔ ቆንጆ፣ እንደዚህ ዝነጣው ይቀጥል። ሴት ልጅ ልቧ ሲሰበር ምናምን ይሆናላ ራሷን ትጥላለች ይባላል ማለት ነው። ሄሉሻዬ የምን ራስ መጣል ነው? ቀብረር በይበት፣ በሚዲያው ተዘናከችበት። እና ደግሞ እንግዲህ በጣም ብዙ ሰው ያው ለሷውን እየጻፉላት ያሉ ወደ እሱ መመለስ አለብሽ፣ ከኔም ቤት ራሱ እንደዚህ ብላችኋል ባለፈው በሰራሁት ቪዲዮ እና ማለት ነው። ማለት የአብስራ ልዩን ይዟት የመጣ ቀን ከኔ ቤት በጣም ብዙ እንደዚህ ነበረ። በቃ ወደ ሄሉ ወደ እንዳልክ ትመለስ፣ እንዳልኬ ነው የሚመቻት፣ እንዳልኬ ነው የሚሆናት እያላችሁ ነበረ። ግን ደግሞ አሁን ስለ እንዳልክ የምናወራበት ሰዓት ስላልሆነ ነው ጸጥ ያልነው ማለት ነው። ምክንያቱም እንዳልክ እንደምታውቁት የመኪና አደጋ ደረሰበት ተብሎ አልመጣም። ከዛ በኋላ ቤተሰብ ግን ብነግራችሁ ታምኑኛላችሁ? ማርያምን ብዬ ነው የምነግራችሁ። የዛን ቀን እንዳልክ የመኪና ተገጨ ተብሎ ቪዲዮ ትንሽዬ 3 ደቂቃ የሚሆን ቪዲዮ ሰርቼ ነበረ እና ቲክቶክ ላይ ራሱ የሆነ እንደዚህ የመኪና አደጋ የደረሰባት በስደት ያለች እህታችን ድንገተኛ አደጋ ደርሶባት ተብሎ አይቼ ዩቲዩብ ላይ ስገባ ደግሞ እንዳልክን አየሁ። በጣም ነበር የከፋኝ በሰዓቱን ነው። ከዛ በኋላ እኔ ህልማየሁ፣ ማርያምን ህልማየሁ። ሰው ማን እንደሆነ ባላቅም ማለት ነው ውሸት ነው ሲለኝ አደረ። እመቤቴን እንምላቸው እኔ ለምን እንደሆነ አላቅም፣ ብቻ ግን የመኪና አደጋ ውሸት ነው። አሁን ይሄን እንዴት እኔ እንጃ። የምር ግን ውሸት ነው እኔ አላምንም። ብቻ ግን ተመልሶ መምጣት አለበት እንዳል ያው ከሱ ነው እውነቱን የምናረጋግጠው ማለት ነው። እኔ የሆነ ጥያቄ የፈጠረብኝ ነገርም አለ። መኪናዋ እንደዛ ተከረባብታ እንዳልኬ ደምም አላየሁበት። ብቻ ግን ይሄን እስኪ ንዝለለው ብቻ ሲመጣ እናወራበታለን። ግን አሁን ሄሉሻ ወደ እንዳልኬ ትመለስ ወደሚለው ስንሄድ እኔ ወደ እንዳልኬ ብትመለስ እጅግ በጣም ነው ደስ የሚለኝ። ከምሬ ነው በጣም ነው ደስ የሚለኝ ብትሆን አብራ። ለምን ደስ እንደሚለኝ ታውቃላችሁ? እንዳልኬና ሄሉ ባህሪ ለባህሪ በጣም ነው የተግባቡት። በደንብ ተዋውቀዋል። የምትበላውን ሳይቀር ራሱ ምጥርጥር አድርጎ ነው የሚያውቀው እንዳልኬ። ሄሉሻም ደግሞ እንደዛ የእንዳልክን ባህሪ ታውቃለች በደንብ ማለት ነው። የሚወደውን የሚጠላውን ታውቃለች። እና የሆነ ባህሪያቸው እንደዚህ ተቆራይቷል ታውቃላችሁ። ለዛ አብረው ቢሆኑ ብዬ እመኛለሁ። ግን ደግሞ አሁን ሄሉሻም ጥሩ ስሜት ላይ አይደለችም። እንዳልክም እንዳየ ነው መኪና አደጋ ደርሶበታል። መጥቶ ሁሉንም ነገር ካላስረዳንም የምናውቀው ነገር የለም እንጂማ አንደኛ ምኞት እኮ አብረው ቢሆኑ ደስታችን ነበረ። እኔ ማንኛውም ሳያጠፋል እንግዲህ እንደ ስል ያው የአብስራን የምትደግፉ ሰዎች ስለምትናደዱ አትናደዱ። ምክንያቱም የአብስራ ያጠፋን ብላችሁ ያሰባችሁ ሰው ይኸው አጥፍቶ እኮ አያችሁት፣ አጥፍቷል አይደል? ስለዚህ እንዳልኬም እሱም አጥፍተዋል። እንዳልኬ ግን ከልቡ ተጸጽቷል። እና ስለ እንዳልክ በደንብ እንዳልክ ሲመለስ ወደ ሚዲያው እናወራበታለን ቤተሰብ ማለት ነው። እና ደግሞ ሰሞኑን እየተናገርኩት ባለው ቪዲዮ ላይ ማለት ነው ስለ አብስራ እየተናገርኩ ያለሁት ቪዲዮ ብዙ አታውሩ፣ አትፍረዱ። ሄሉን ሊፈትናት ፈልጎ ነው ያም ሄሉን ሊፈትናት ፈልጎ ነው እያላችሁ ነበርና እንዴ ለኔ እንድታስረዱኝ ይፈልጋለሁ። ምን አይነት ፈተና ነው?
ፍቅረኛውን አምጥቶ ከፊቷ ላይ መሳም ነው ለሷ ፈተና እንዴ? ተው እንጂ እንደዚህ ያላችሁማ ራሳችሁን አትሸውዱ። እንደው ሊያናድዳትና ሊፈትናት ከፈለገ እኮ ምን ሴት ሞልቷል። በሷ በሶሲ በጓደኛዋም እኮ ሊፈትናት ይችል ነበረ። ፕራንክ አድርጓት ምናምን ነገር ዘሎ ከልዑል ጋር ማን ነው ከዚች ጋር ከልዩ ጋር ምን ወሰደው? የማይደረግ ስህተት እኮ ነው የሰራው ያብ ስራ ማለት ነው። ስለዚህ ሊፈትናት ነው የሚለውን ነገር ባትናገሩ ደስ ይለኛል። ምክንያቱም ይሄ ፈተና አይደለም። ለነገሩ እኛ ምን ብዙ አናገረን። ሲውል ሲያድር የምታዩት ነገር አይደለም የምታዩት ነገር ነው። ይሄ ወደፊት የምናየው ነገር ስለሆነ የሚደበቅም ነገር ስለሌለ እንግዲህ እውነተኛ ነው ልጁ ወይስ ደግሞ እየቀለደ ነበር የሚለውን ወደፊት የምናየው ይሆናል አብረን ማለት ነው። እና ደግሞ እኔ ሳስበው ዝም ብዬ አልመጣልኝ ያለ ሀሳብ ምን እንደሆነ ታውቃላችሁ ቤተሰብ? ሄሉሻና ልዑል እንደዚህ አይነት ነገር ማድረግ ቢፈልጉ ማለት ነው ከዛ ላይ ወስዶ ምን ይወሽቃቸዋል ማለት ምን ያደባብቃቸዋል ከዛ ውስጥ ማለት ነው። ሲቀጥል እነሱ እዛው እያሉ እንደዚህ አይነት ነገር ተግባር በፍጹም ሊያደርጉ አይችሉም። ብቻ ያቀዱት ነገር አለ ሁለታቸውም የሆነ እቅድ ነበራቸው፣ ግን እቅዱ ባልተሳካ መልኩ በዚህ ሁኔታ አልቋል ማለት ነው። ያብ ስራ ፈተናውን ወድቋል። በአጠቃላይ ልንገራችሁና እንጂማ እንደዚህ አይነት ነገር ቢፈለግ እኮ የሄሉ ቤት አለ እኮ ከጀርባ እንደዚህ አይነት ነገር የሚያደርጉ ከሆነ የሄሉ ቤት አለ። ብቻ እሱ በሌለበት ቦታ እንደዚህ አይነት ነገር እኮ ማድረግ ይቻላል። ግዴታ እሱ ከዛ መኖር የለበትም እኮ ሄሉና ልዑል እንደዛ ለማድረግ እና ሄሉዬ ጥፋት ብታጠፋም በእርግጥ ያው እንደዛ ተቃቅፋ ሲያት ለፍቅረኛው ጥሩ ባይመጣም ነገር ግን ምንም ንጹህ እንደሆነች ደግሞ መረዳት አለባችሁ። ንጹህ ነች። ምንም ነገር ያደረገችው ነገር የለም። በፍጹም እንደዚህ ከንፈሯ ራሱ አንገቱን አልነካውም የልዑልም ማለት ነው። ልንገራችሁ ምንም የተደረገ ነገር የለም። ወሬውን ለማደናነቅ ምናምን ስትላላጭ አገኘሁሽ ምናምን ይላል ማለት ነው። ያብ ስራ ግን አልተላላጠችም። የሚገርመው ነገር አልተላላሰችም። ግን ደግሞ ሄሉሻ እኔ እዚህ ጋር የሆነ ማስከበር ያለብሽ ነገር ይኖራል ብዬ እያሰብኩ ነው። ጓደኛና ፍቅረኛ ሲታቀፍ ለየት ማለት አለበት። እኔ አሁን እንደኔ ቢሆን እናድዳለሁ እኮ እንዴ የኔ ፍቅረኛውን ሄዶ እንደስች ከሴት ጋር ልጥፍ ቢልም መጥቶ ተመልሶ እኔ እንዳቅፈኝ ከፈለገ ይቀፈኛል ነው የምላችሁ። ስለዚህ የሆነ ርቀትሽን መጠበቅ አለብሽ ሄሉሻ። የምትሰጪውን ነገር እንዴት ነው በተመጣጠነ መልኩ መሆን አለበት። የፍቅረኛ ቦታና የጓደኛ ቦታ ሊለይ ይገባል። ለወደፊትም ደግሞ እንደዚህ አይነት ነገር ስለሚገጥምሽ ማለት ነው። በየዋህነት እኮ ነው ግን እሷ የምታቅፋቸው ምስኪንዬ። ግን ሰው ምን ይላታል? የፈለግሽውን ነው የምታቅፊ፣ ከፈለግሽው ወንድ ጋር ነው የምትለጠፊ ይሏታል። እንግዲህ ፍቅር ነው። የዋ ስትሆኑ ምንም አለ አይደለ? እናንተ ማድረግ ያለባችሁን ብቻ ነው የምታደርጉ። ሰው ምን ይለኛል ምናምን የሚለው ነገር እንዴት ነው በጭንቅላታችሁ አይመጣም። ሄሉ ደግሞ ይሄ ነው ያለባት ማለት ነው። ሁሌም የሆነ ሀሳቡ ቀጥተኛ ስለሆነ ነው። ነገርን እንደዚህ አጠማዛ ስለማታስብ ይመስለኛል እንደዚህ የምታደርግ ማለት ነው።